ሰላም ጤና ይስጥልኝ የፍኖተ አማራ አድማጭ ተመልካቾቻችን፣ ይህ ዘወትር በዘመድ ቲቪ የሚተላለፈው እና በፍኖተ አማራ ዩቲዩብ ቻናል የሚተላለፈው የፍኖተ አማራ ዝግጅት ነው። የፍኖተ አማራ አዘጋጅና አቅራቢ አንተነህ ገላይ ነኝ። ፍኖተ አማራ እንግዲህ በአማራ ህልውና ትግል ዙሪያ ወሳኝ የሆኑ አንገብጋቢ የሆኑ ለህልውና ትግሉ መሰረት የሚጥሉ የህልውና ትግሉ በአሸናፊነት ተደምድሞ በስር ነቀል ለውጥ እንዲጠናቀቅ የሚያስችሉ ጉዳዮችን እያነሳን ዛሬ ላይ ደርሰናል። ዛሬ ደግሞ ይዤላችሁ የምቀርበው የፋኖ አመራሮችን ጎራ ነው። የፋኖ አመራሮች ጎራ ሁለት ጎራ አለ። አንደኛው ሩቅ አዳሪ ሩቅ አላሚ የማይደራደር ለስር ነቀል ለውጥ የሚሄደው የፋኖ አመራር ጎራና ሁለተኛው ነገር ደግሞ ቅርብ አዳሪ ተደራዳሪና የህልውና ትግሉን በጥገናዊ ለውጥ ከቻለ ማጨናገፍ ካልቻለ ደግሞ በጥገናዊ ለውጥ ለመቋጨት የሚሰራው የፋኖ አመራር ጎራ ነው ማለት ነው። እና ዛሬ በፋኖ አመራሮች ጎራ ዙሪያ እነዚህን ነጥቦች አነሳለሁ። እነዚህ ነጥቦች በእርግጥ ከዓመት በፊት በተለያዩ የዩቲዩብ ሚዲያዎች በጽሁፍና እንደዚህ በቃለ መጠይቅ ለማስተላለፍ ሞክሬያለሁ። በአንድ በኩል የጠላት ፕሮፓጋንዳ የጸረ አማራ የቅጥረኛ ባንዳው የጸረ አማራ ቀጥታና ተዘዋዋሪ ቅጥረኛው ጋዜጠኛውና የዩቲዩበሩ የሶሻል ሚዲያ ሰራዊቱ እውነተኛውና ሐቁ ለህዝብ እንዳይደርስ የሚዲያ የበላይነትን ስለሚወስድ ያንን ህዝብ ላይ በደንብ አልደረሰም። የደረሰውም ትኩረት ስላልተሰጠው ዛሬ ላይ የፋኖ አመራር የህልውና ትግሉን አዙሪት ውስጥ በማስገባት ከስር ነቀል ለውጥ አሸናፊነት ወደ ጥገናዊ ለመቀልበስ የሚደረገው ጥረት እያየን ነው፣ ሁላችንም እየታዘብን ነውና ይህንንም በድጋሚ አስፈላጊና ወሳኝ በመሆኑ በህልውና ትግል ላይ የሚገኘው የአማራ ህዝብም ሆነ ሰላምና ደህንነቱን ተነጥቆ ህልውናው ስጋት ላይ የወደቀው መላው ኢትዮጵያዊ በሙሉ ይህንን ፕሮግራም ባልሰማ በማሰማት ያወቁትን ለሌላ በማሳወቅ ኃላፊነታችን እንድንወጣ በድጋሚ ለማቅረብ ወስኛለሁ። እንድትከታተሉኝ አሳስባለሁ። አመሰግናለሁ። እንግዲህ ይሄ በፋኖ የቅጥረኛ ተደራዳሪው ጎራ ቅርብ አዳሪውና ለስር ነቀል ለውጥ ለአማራ ህዝብ ህልውና ለኢትዮጵያ ቀጣይነት ለኢትዮጵያውያን ሰላምና ደህንነት ትውልድ መቀጠል ሩቅ አልሞ የሚንቀሳቀሰው የማይደራደረው አመራር ጎራ አለ ማለት ነው። እና መጀመሪያ ስለ ትክክለኛው መላው የአማራ ህዝብ መላው ኢትዮጵያውያን በጉጉት የሚጠብቁት ህልውናቸውን እንደሚታደግላቸው ሀገራቸው እንደሚያስቀጥልላቸው የሚጠብቁት ለስር ነቀል ለውጥ የሚሄደው ከጠላት ጋር በማጥፋትና በመጥፋት ላይ የተመሰረተ የጠላትን ግንኙነት የተረዳ ከኦሮሞማ አደረጃጀቶች በሙሉ ከብአዴን ከወያኔ ትህነግና ከነዚህ ቅጥረኞች አብን ባልደራስ ባላደራ የዜማ ግንቦት ሰባት ከሚባል ጸረ አማራ አሰላለፍ ጋር ወይ ማሸነፍ ወይ መሸነፍ ብሎ እየተነሳ በዚህም በአማራ ስነ ልቦና በአገር በሀብትና ንብረት በአገር በጀት በመንግስትነት የታጠቀውን በሰማይ ጀትና ድሮን በምድር ታንክና መድፍ የታጠቀን በሞራልና በስነ ልቦናው አካክሶ በወኔው አካክሶ ጠላትን እየማረከ የሚዋደቀው የአማራ የቁርጥ ቀን ልጅ የሚያደርገው ትግል ለስር ነቀል ለውጥ የሚሄደው አሰላለፍ ነው ማለት ነው። ይህ አሰላለፍ ትጥቁን የሚያገኘው ከጠላት ማርኮ ቀለቡን የሚያገኘው ከህዝብ ከአማራ ህዝብ እና በውጭ ሀገር ከሚኖረው አማራም ሆነ ኢትዮጵያዊ እርዳታ ነው። ቀለቡን መድኃኒት እና አንዳንድ ነገሮችን የሚያገኘው በዛኛው በኩል ያለው አሰላለፍ ደግሞ መጣበታለሁ ማለት ነው። እና ይሄ ለስር ነቀል ለውጥ የሚሄደው አሰላለፍ የአማራን ህልውና ለ50 ዓመታት እና ከዛ በላይ የዘለቀን አማራን አጥፍቶ ኢትዮጵያን ከልካይ አልባ አስቀርቶ ሌሎች ኢትዮጵያውያንንም ጨፍልቆና አጥፍቶ ኢትዮጵያን በማፍረስ ታላላቅ ትግራይንና ኦሮሚያን ለመመስረት ታቅዶ ምዕራባውያን ከፍተኛ የዲፕሎማሲ የበጀትና የፖለቲካ ድጋፍ የሚያደርጉለት አንዳንድ የአረብ ሀገራት ደግሞ ከፍተኛ ገንዘብ እያፈሰሱ የኢትዮጵያን መፍረስና የኢትዮጵያን ማብቃት በጉጉት
ቀን እየቆጠሩ የሚጠብቁት የሚያግዙት የገንዘብ ችግር የሌለበት የሰው ኃይል ችግር የሌለበት የሚዲያ ችግር የሌለበት 99.9 ሚዲያውን የተቆጣጠረ በቀጥታም ሆነ በተዘዋዋሪ በፊት ዩኤስአይዲ የሚባለው የአሜሪካ ኤንጂኦ በመንግስት የሚደገፈው ኤንጂኦ ደሞዝ የሚከፍላቸው በተለይ ደግሞ ኢሳት ውስጥ የነበሩ ከኢሳት የተበተኑት ኢሳትን ራሱን ጨምሮ የሚከፍላቸው የነበሩት እንደገና ደግሞ በእርዳታ ስምም በጀት የሚመደብላቸው አጠቃላይ ይሄ ሚዲያው በሙሉ ለስር ነቀል ለውጥ የሚታገለውን የፋኖ አመራር ጎራን ለማድፈቅና ለማጥፋት የሚዲያ የበላይነትን ወስዶ የሚረባረብበት ነው ማለት ነው። ሌላው ደግሞ ከአማራ ውስጥም ከፊሉ በቅልቦና መስሎት የሚከተል አይኑ ያልተገለጠለት በጭፍን የሚነዳ መንጋ የሚያግዘው የተደራዳሪ ጎራ የሚነዳው መንጋ አብሮ የራሱን ትክክለኛ መንገድ ላይ የቆመውን የሚያደፍቀው ከፊሉ ደግሞ በቅጥረኛነት ባንዳ ሆኖ በጥቅም ሰንሰለት የተሳሰረ አብሮ የሚዋጋው የሚወጋው ጠላት ደግሞ ጸረ አማራ ኃይሎች የለቀቁት የሶሻል ሚዲያ ሰራዊት በአማራ ስም አማራ መስለው አታክ የሚያደርጉት የሚወጉት የሚያነውሩትና የሚነቅፉት ስም የሚሰጡት ራሱ ጸረ አማራ ኃይሎችም በማናቸውም መንገድ ባገኙት አጋጣሚና አቅም በፕሮፓጋንዳው በአገር በጀት በሚንቀሳቀሱ የቴሌቪዥን እና የሬዲዮ እና የጽህፈት ህትመቶች በሙሉ የሚያነውሩት ስም የሚሰጡት ጽንፈኛ የሚሉት ወንበዴ ዘራፊ የሚሉት በሙሉ ይሄ ስር ነቀል ለውጥ ለስር ነቀል ለውጥ የሚያደርገውን የፋኖ አመራርን ጎራ ነው ማለት ነው። እና ይሄ ጎራ የአማራን ህልውና ለመታደግ የአማራን ህልውና እያጠፉ የሚገኙ አደረጃጀቶችን በማጥፋት በአሸናፊነት 4 ኪሎን ተቆጣጥሮ እነዚህን አደረጃጀቶች በህግ አግዶ ሀብት ንብረት ለሀገርና ለህዝብ መልሶ አመራሮች ባጠፉት ወንጀል ልክ እንዲጠየቁ ለፍርድ እንዲቀርቡ በማድረግ በኢትዮጵያ ምድር ስር ነቀል ለውጥን በማወጅ ኢትዮጵያውያን በሙሉ አማራ ብቻ ሳይሆን የተበደለ ተክሶ ሁሉም በባህሉ በእምነቱ በቋንቋው ኮርቶ የተፈጥሮ ሀብቱ ባለቤት ሆኖ ትውልድ ካለ ስጋት እንዲቀጥል ለማድረግ የሚታገል የሁሉንም ድጋፍ የሚፈልግ ሁሉም የሚደግፈው ደግሞ ለራሱ ህልውና ብሎ እንጂ ደገፍኩ ለማለት ወይንም ደግሞ ተለምኖ ተጎትጉቶ ያልሆነ ሀቅና እውነትን የያዘ ትግል የሚያደርገው ጎራ ነው ማለት ነው። የትክክለኛው ለስር ነቀል ለውጥ የሚጓዘው ማለት ነው። ስለዚህ ይሄኛው እንደዛ ከሆነ ያኛው ደግሞ ምን ይመስላል የሚለውን ምንድነው ለስር ነቀል ለውጥ የሚሄደውን በተቃራኒ የተሰለፈው አመራር ጎራ ደግሞ ቅርብ አዳሪ ነው፣ ቅጥረኛ ነው፣ ሰርጎ ገብ ያለበት ነው። ከህልውና ትግሉ ጋር አብሮ ሰልጥኖ ያደገ የመጣ ይቅርታ ከህልውና ትግሉ ጋር አብረው የመጡ መስለው ተቀላቅለው የመጡ የህልውና ትግሉን መስመር የሚያስቱ ለጥገናዊ ለውጥ የሚሄዱ ከቻሉ ትግሉን ለማጨናገፍ የሚሞክሩ ካልቻሉ ደግሞ በጥገናዊ ለውጥ ለመቋጨት የሚሰሩ ለተደራዳሪዎች ናቸው ማለት ነው፣ ቅርብ አዳሪዎች። እና እነዚህ ጎራዎች አማራ ጠል የሆነው ምዕራባዊ በሙሉ የሚያግዛቸው በቀጥታም በተዘዋዋሪም አገር በቀል የሆነው ጸረ አማራ አደረጃጀቶች በቀጥታም በተዘዋዋሪም የሚመሯቸው የሚያግዟቸው የገንዘብ ችግር የሌለባቸው የሚዲያ ችግር የፕሮፓጋንዳ ችግር የሌለባቸው የሰው ኃይል ችግር የሌለባቸው ችግራቸው እውነትና ሀቅ ብቻ እውነትና ሀቅን የተጸየፉ አስመሳይና አታላዮች ለክፉ ተግባር የሚንቀሳቀሱ በመሆኑ ራሳቸው ተግባራቸው የሚያጋልጣቸው እንጂ ሌላ ምንም ችግር የሌለባቸው ህዝባዊነታቸው በፕሮፓጋንዳ የተሰራ ስለሆነ በግብራቸው እየሻሩትና ፕሮፓጋንዳው እየተጋለጠባቸው የሚጨነቁ አመራር ጎራ ነው ማለት ነው ይሄ ጎራ። እና የጠላት መንግስት እንግዲህ የአማራ ትግል ሲጀምር አብን ለምሳሌ እንዴት እንደተፈጠረ ከዚህ በፊት አስረድቻለሁ።
የአማራ የህልውና ትግል ፖለቲካዊ ጥያቄውን በሰላማዊ መንገድ በፖለቲካ በዚህ የደህንነት ተቋሙ እየፈለፈለ በሚያሰራጨው የፖለቲካ ፓርቲዎች በኩል ጠብቆ 30 ዓመት 20 ዓመት ጠብቆ ከድጡ ወደ ማጡ እየሄደ መጥፋቱ ቀን በቀን እየጨመረ የጠላት ጎራ አድማሱን እያሰፋ አማራ በትዕግስትና ከዛሬ ነገ ይለወጣሉ የሚለውን እንደ ሽንፈትና እንደ ተሸናፊነት በመቁጠር እንደተንበረከከ በመቁጠር በትሩን ስላበዛ ወደ ትጥቅ ትግል ጀመረ ማለት ነው። ያንን የትጥቅ ትግል አብን የሚባል የፖለቲካ ፓርቲ ተፈጥሮ ተቀለበሰ፣ ለተወሰነ ጊዜ ተቀለበሰ እና አሁንም እንደገና ጥፋቱ ስለቀጠለ በዛ ደንዝዘው አሁንም ጥፋቱን በከፍተኛ ፍጥነትና በከፍተኛ በጀት በከፍተኛ የሰው ኃይል በከፍተኛ የሀገር ሀብት ስለቀጠለ አሁንም አማራ ራሱን መከላከል ተፈጥሯዊ መብቱን ይዞ ተነሳ ማለት ነው። ይሄ በሚሆንበት ሰዓት ትግሉ ወዴት እንደሄደ ስለሚታወቅ የጠላት መንግስት የወያኔ ትህነግም የኦሮሞማ አደረጃጀቶች በአንድ ላይ ኦሮሞማ ብልጽግና የሚባለው ለኦሮሞማ ርዕዮተ ዓለም ተገዢ የሆኑትና የኦሮሞማ ርዕዮተ ዓለምን አስፈጻሚ የሆኑ አደረጃጀቶች በሙሉ ቅጥረኞችን ሰርጎ ገቦችን ወደ ህልውና ትግሉ በማስገባት እና ውስጥ ያሉትን ደግሞ በመመልመል እና በመቅጠር ከፊት እንዲሆኑ አስደረጉ ማለት ነው። ዓላማው አመራሩን መቆጣጠር ነው። አመራሩን መቆጣጠር እና ትግሉ ላይ ከፍተኛ ተጽዕኖ ፈጣሪ አድርጎ ማስቀመጥ ማለት ነው። ይሄ እንግዲህ የተቀደው ከነ ቭላድሚር ሌኒን ተቃዋሚን ለመቆጣጠር ተቃውሞውን መምራት ከሚለው ፍልስፍና የመጣ ነው። ተቃዋሚን ለመቆጣጠር ተቃውሞውን መምራት፣ ተቃውሞውን የሚመሩትን አስርጎ ማስገባት፣ ተቃውሞ የሚመሩትን ከውስጥ መመልመል፣ ተቃውሞ የሚመሩትን አብሮ ማሳደግ፣ አብሮ ከህልውና ትግሉ ጋር አብሮ ማሳደግ፣ በተለያየ ፕሮፓጋንዳ አብሮ ማሳደግ፣ ስምን እየገነቡ አብሮ ማሳደግ፣ እያሰሩ እየፈቱ አብሮ ማሳደግ ማለት ነው። እንደነ እስክንድር ነጋ አይነቱ ባጭሩ። እና ዓላማው ምንድነው? በጣም ጀግና ከጀግኖችም የበለጠ ጀግንነትን እንዲላበሱ ማድረግ። ለምሳሌ እስክንድር ሲታሰር ሲፈታ ነው የኖረው። ለምን እንደሚታሰር ምናምን የህልውና ታጋይ እንትን የሰብአዊ መብት ተሟጋች የሰብአዊ መብት ታጋይ ለህዝብ የቆመ ምናምን ምናምን ይባላል። እስክንድር ግን ሲያደርግ የነበረው በፍጹም እንደዛ አልነበረም። ከበሩ ነው፣ ይሄ የላይ ሽፋኑ ነው፣ የተሰጠው ሽፋን ነው። እና እሱን ጀግና አድርጎ መሳል፣ ታላቁ ብሎ ስም መሰየም፣ መሰቀል ቀረው እንጂ ቢሰቀል እስክንድር ነጋ ለኔ ለሰው ልጅ ብሎ ለኢትዮጵያውያን ለአማራ ተብሎ የተሰቀለ የሚባል ስም የተፈጠረለት ሊፈጠርለት የተዘጋጀ የኔ ከርታታ የሚባል ለሰው ልጅ የሚንከራተት የሚባል ስም የተገነባለት ማለት ነው። ሌሎቹ ደግሞ አውርቶ አደራሉ የመድረክ አርበኛ የሆኑት አሉና እነዚህ የሚያደርጉ ምንድነው? እነዚህን በማጀገን እንዲህ አይነቱን በማጀገን በዲስኩር በወሬ በፕሮፓጋንዳ በማጀገን ተቋማዊ ቅርጽ እንዲይዝ እነዚህ ሰዎች ተቋም እንዲሆኑ እነዚህ የሚፈጥሩት ተቋም እሙን እንዲሆን የታመነ እንዲሆን እነዚህ ሰዎች የትግል አይዲዮሎጂዎች አስተሳሰቦች እንዲሆኑ መርሆች ራሳቸው ግለሰቦች መርህ እንዲሆኑ ማድረግ ማለት ነው። እና በሚያደርጓቸው ንግግሮች በሚገነባላቸው ተከበብኩ እያሉ ልመታ ነው ከበውኝ እኔና እናንተ ምናምን እያሉ እያወሩ ለዚህ የደረሱትን አካላት ተቋማዊ የራሳቸው ተቋም እንዲሆኑ እነዚህ የሚመሩት የሚያሰባስቡት በእነዚህ ዙሪያ የሚሰለፈው በሙሉ እሙን እንዲሆን እነዚህ የትግሉ አስተሳሰቦች እንዲሆኑ መርህ እንዲሆኑ ማድረግና ማብቃት፣ ከዛ በኋላ በዙሪያቸው ማሰለፍ፣ ህዝቡን በዙሪያቸው እንዲሰለፍ ማድረግ፣ ሚዲያው ሁሉ ስለነሱ እንዲያወራ ማስቻል ማለት ነው። እና እነዚህ በስነ ልቦናና በስነ አእምሮ ከህልውና ትግሉ ውጭ ስለሆኑ ቅጥረኞችና የሰለጠኑ ስለሆነ የአማራ ስሜት አማራ ላይ የሚፈጸመው በደል ግፍና መከራ ከውስጣቸው ስለሌላ አስመሳዮች ናቸውና ከውስጣቸው ያም ስለሌላ አስመሳይ በመሆናቸው ታማኝነታቸው ለቀጠራቸው በመሆኑ ህዝብ ውስጡ ለሁለት እንዲከፈል እንዲሻክርና በአይነ ቁራኛ እንዲከታተላቸው ይሆናሉ። ያንንም የሚያዳፍኑት እውነተኞችን በማጥፋት ሐቀኞችን በመሰወር ሚዲያውን በመቆጣጠር የሚገነባ ማለት ነው። ስለዚህ በዚህ ምክንያት መሪዎች ተገንብተው መጡ ማለት ነው። እና አመራሩን የህልውና ትግል አመራሩን ለምሳሌ እስክንድር ነጋ ዘሎ ገባ።
ባላደራ የሚባል ፈጠረ። ለምን እንዳፈረሰው ሳይታወቅ ወደ ባልደራስ ፓርቲ ቀየረው። ባልደራስ ፓርቲ ፈጠረ። ለምን እንደሚሰራ ምናምን ሳይታወቅ ምን እንዳደረገ አማራን አታሏል። የሰራው ስራ አማራን አታሏል። ባላደራ ብሎ አዲስ አበባ ለአዲስ አበባ የሚል ማህበራዊም ፖለቲካዊም ኢኮኖሚያዊም ምንነት መገለጫ የሌለው ማንነት ፈጥሮ ባለ አጽመ ርስቱን ባለቤት የሆነውን የአዲስ አበባ ባለቤት የሆነውን ባለ አጽመ ርስቱን አማራን ባስተሳሰብ በስነ አእምሮ አለያይቶ በስነ ልቦና አለያይቶ ለጠላት መንግስት ለማስረከብ አዲስ አስተሳሰብ ፈጥሮ ሲሰብክ የነበረ ሰው ነው። አዲስ አበባ ለአዲስ አበባ እያለ ማለት ነው። እና ሀቁና እውነቱ ደግሞ አዲስ አበባ ፖለቲካሊ ዛሬ ላይ የሁሉም ኢትዮጵያዊ ዋና ከተማ የሆነች ሁሉም ኢትዮጵያዊ ከየአቅጣጫው ሄዶ የገነባትና ያሳደጋት በታሪክ ደግሞ በአጽመ ርስትነት ደግሞ የአማራ የሆነች ናት። ይሄ ሀቁ ነው። እና ይሄንን በአስተሳሰብ ደረጃ ሲፈታ የነበረ ሰው ሲያለያይ የነበረ ሰው አዲስ አበባ ለአዲስ አበባ የሚል ባልደራስ ብሎ ከዛ ጠፋ ከባልደራስ ቅኝት አደረገ። በአውሮፕላን ዞረ፣ በመኪና ዞረ፣ ቃኝቶ መጣና ጠፋ ተባለ። የህልውና ትግሉ መሃል ሜዳ በረሃ ላይ ተገኘ ማለት ነው። ሰርጎ ገብ ማለት እንደዚህ ነው። ሰርጎ የገባ ሰው ማለት ነው። ከዛ ይሄ ሰው አመራር ሆኖ ሌላ ጎራ ደግሞ ተቀናቃይ ተዘጋጀለት። ማን? ዘመነ ካሴ። ይሄ ዘመነ ካሴ ስር ላይ ነበረ። ዘመነ ካሴ ከስር ይሄ ሰው ገብቶ በቅጥረኝነት እያቀጣጠለው ነው። እንግዲህ በትንሽ ኪሳራ ትልቅ ትርፍ ተብሎ ነው ጠላት የሚሰራው። ኪሳራው ምንድነው? በዛ ሴራ ውስጥ አማራው መነሳሳቱና ወደ አንድ መምጣቱ ኪሳራው ነው። ግን መጨረሻ ላይ ያንን አንድነት አጥፍተው መሪውን ተቆጣጥረው መሪውን ተከትለው ገደል ይገባል በሚል እሳቤ ስለሚሄዱ እስክንድር በሚያነቃቃበት ወቅት ዘመነም ካሴም ከእስር ቤት ተፈቶ እሱም እንደዚሁ ረጎራው ማለት ጀመረ ማለት ነው። ስለዚህ የእስክንድር ጎራ እና የዘመነ ጎራ የሚባል ተፈጠረ። እስክንድር ከጎጃም ወጣ ተባለ። ጎንደርን ለሁለት ለሶስት ከፈለ፣ ቤተ አማራን ለሁለት ከፈለ፣ ሸዋን ለሁለት ከፈለ። አገዳደልና ደም አቃብቶ ለያየ። ያችሁ መከፋፈል ማለት ነው። ከጎጃም ግን ተባረረ ተባለ። ፋኖች አይደለም ከጎጃም ያባረሩት፣ ህዝቡ እውነታውን አያውቅም። ዛሬ ወቁት። እስክንድር ሆን ተብሎ ለጎጃሞች ለጎጃም አመራሮች ጀግንነት ካባ እንዲደረብላቸው አባረሩትና አንድ ሆኑ እንዲባል እና ጎራው እውነትም ከልብ የተለያየ ነው እንዲባል ተብሎ የተሰራ እንጂ ከልባቸው አይደለም የተለያዩት። ወይንም አባረሩት አይደለም። እስክንድር ከጎጃም የወጣው ታዝዞ ነው የወጣው። እነሱም እንዳባረሩ እንዳስወጡት ሂድ ከዚህ ብለው በካልቾ ብለው እንዳደረጉት አስመሰሉ። ህዝቡን እያታለሉ ድራማ እየሰሩ ተውኔት እየሰሩ ማለት ነው። እስክንድር በዛን ወቅት እስክንድርና ዘመነ በሚባል ወቅት ለዘመነ በሚዲያን መልእክት አስተላልፍ ያለው በግሌ በጽሁፍ በጎን ሰዎች እንዲነግሩት በጽሁፍም ስሙን ጠቅሼ ጽፍ ያለው። ዘመነ ካሴ የህልውና ትግሉ ዋና መሪ ከሆነ መሪ ነኝ ብሎ ካሰበ ከዚህ ትግል ጋር አብሬ የመጣው አማራነትን እየቀሰቀስኩ እያሳደግኩ ብሔርተኝነትን እያቀነቀንኩ የመጣሁ ነኝ ብሎ ይሄንን በልቡ ያደረገውን ካመነበት ከእስክንድር ጋር መወዳደር አይገባም። እስክንድር አንደኛ አማራ የለም ብሎ የሚያምን፣ ሁለተኛ አማራ ጠል የሆነ ሰው፣ ሶስተኛ ሰርጎ የገባ ነው። ስለዚህ ከእስክንድር ጋር መገፋፋትን የናሱ መባባል ራሱ ይሄንን አጀንዳ ለህዝብ በማውረድ ህዝቡን ለመከፋፈል የተሰራ ሴራ ነውና ከዚህ ፕሮጀክት እንዲወጣ ዘመነን በተለያየ በሚዲያ ስሙን ጠቅሼ ሁሉ አስተላልፍ ያለው የዛሬ ዓመት በፊት እስክንድርና ዘመነ የሚባለው ኢሹ የመጣ ጊዜ ማለት ነው። ስለዚህ ያንን አስተላልፌ ዘመነ መልስ አልሰጠም። መልስ ካልሰጠ አብሮ የዚህ አካል ነው ማለት ነው። የዚህ አካል መልስ ካልሰጠ ድረስ አይ እኔ ካንተ ጋር አልወዳደርም፣ እኔ ካንተ ጋር የሚያወዳድረኝ ነገር የለም፣ እኔ አማራ ነኝ፣ የህልውና ትግሌ የአማራን ህልውና ማዳን ነው፣ የአማራን ህልውና ማዳን ደግሞ ኢትዮጵያን ሀገርነት ማስቀጠል ነው፣ ኢትዮጵያን ሀገርነት ማስቀጠል የኢትዮጵያውያንን ህልውና ማስከበር ነው ብለህ የምታምን ከሆነ አትወዳደር፣ እሱ ጋር ለይ ጎራህን አጋልጥ ምናምን ብለን ብዙ ሰዎች እኔም ብቻ ሳይሆን አንዳንድ ሰዎች ጮኸዋል፣ ግን ሰሚ የለም ማለት ነው። ስለዚህ በዚህ መልክ የሁለቱ ጎራ ተፈጠረ ማለት ነው። የዛኔ ምንድነው ያስተላለፍኩት መልእክት? እስክንድር በፌዴራል ደረጃ ፌዴራላዊ ኢትዮጵያኒስት ኃይሉን ይሄ ሐሳዊ ኢትዮጵያኒስት የሚባለውን ኢትዮጵያዊ መሆን የኢትዮጵያኒስት መሆን ምንም ችግር የለውም፣ በራሱ ምንም ችግር የለውም። ችግሩ ግን አስመሳይነት፣ አንድን ዘር አጥፍቶ አማራን አጥፍቶ በአማራ መቃብር ላይ ሌላው ኢትዮጵያዊን ጨፍልቆ አገር ለመመሰረት ለሚሰሩ ጸረ አማራ አደረጃጀቶች ወያኔ፣ ትህነግና ኦሮሞማ ብልጽግና
የኃይል ክፍተት በመፍጠር ህልማቸውና ቅዠታቸው እውን እንዲሆን የሚሰራ ቅጥረኛ ኃይል በመሆኑ ነው። ስሙም ሀሳዊ ኢትዮጵያኒስት የሚባለው። ይህን ሀሳዊ ኢትዮጵያኒስት ከጀርባው ያዘለ እስክንድር ነጋ ስኳድ የሚባል ወያኔ ሰራሽ የብአዴን ተከፋይ ከፍተኛ ኔትወርክ ያለው መሰረቱን ጎንደር ላይ የተከለ ቡድንን ደግሞ በአጋርነት ያቀፈ ኃይል ነው እስክንድር። ይሄንን ይዞ በፌዴራል ደረጃ ተደራዳሪ ለመሆን የቀረበ ሰው ነው። አሰላለፉ የተሰራው ማለት ነው፣ የጠላት መንግስት የሰራው። በክልል ደረጃ ደግሞ ዘመነ ስሙ የገነነ ስለሆነ በዘመነ ስም ምክንያት አስረስ ማረ ዳምጤ የሚባል የአማራ ክልል አቃቤ ህግ፣ የአማራ ክልል ተብሎ የታጠረ በረት አቃቤ ህግ ሆኖ አማራን ፖለቲካው የወያኔ የብአዴን የጸረ አማራዎች ፖለቲካን ያልወደደን አማራ በተለያየ በክስ በግብር በመልካም አስተዳደር በተለያየ ሰበብ ኬዝ እየፈጠረ ሲያስበላ የኖረ ሰው ማለት ነው። ከክልል አቃቢ ህግነት ተነስቶ እሽኮኮ ተብሎ በቃ በሚባል ሰልፍ እንዲመራ የአብይ አህመድን ቲሸርት ለብሶ እንዲመራ ተደርጎ ህዝባዊ ተደርጎ በዛ 3 ቀን ታስሮ የጀግንነት ካባ ተደርቦለት የህልውና ትግል መሪ እንዲሆን የተደረገ ይሄ ነው የሚመራ ማለት ነው። ይሄ በዘመነን ህዝባዊነት የሚጠቀም ዘመነ ካሴ ግን ከሱ ስር የሆነ ማለት ነው። ከሱ ስር ሆኖ የሚንቀሳቀስ። ስለዚህ ሁለቱ ጎራዎች፣ ይሄ ጎራ አስረስ ማረ ዳምጤ የሚመራው ጎራ በክልል ደረጃ ክልልን ወክሎ ተደራዳሪ ነው። እስክንድር ነጋ ደግሞ በፌዴራል ደረጃ ፌዴራላዊ ሆኖ ይሄ ሀሳዊ ኢትዮጵያኒስቱን አዝሎ ኢትዮጵያዊ ሆኖ በዜግነት ፖለቲካ መርህ የሚደራደር ነው። የአማራን ፋኖ የሚጠቀመው ለስልጣን መወጣጫ እንደ ማገዶ አንድዶ እሱ ሊነግስበት ማለት ነው። ወይንም እንደ ፈረስ ጋልቦ ቤቱ ሲደርስ ፈረሱን ለቆ ፈቶ ለቆ እሱ ወደ ቤቱ ሊገባ ማለት ነው። ወደ ምኒልክ ቤተ መንግስት ተናግሮታል። ይህንም ሻለቃ ዳዊት ለንደን ላይ ፋኖ አዲስ አበባ አይገባም፣ የተቆጣ ኃይል ነው። ፋኖ አዲስ አበባ ሲመጣ ነፃ የሚያወጣ ሳይሆን የህልውና ስጋትህ ነው ብሎ ተናግሯል። ራሱ እስክንድር ነጋም ፋኖ እንደ ጣሊያን ጊዜው ወደ ቤቱ ይሄን ስርዓት ካስወገደ በኋላ ወደ ቤቱ ይገባል እንጂ አዲስ አበባ አይገባም ብሎ ተናግሯል። እኛንን የምናስቀጥል ብሏል። እና እነዚህ ሁለት አካላት ተደራዳሪ ናቸው። እንግዲህ ተደራዳሪው ጎራ እና የማይደራደረው ሩቅ አላሚው እና ተደራዳሪው ቅርባዳሪው ጎራ እነዚህ ነው። ቅርባዳሪው ተደራዳሪው ጎራ በሁለት የተከፈለ ነው። አንደኛው በፌዴራል ደረጃ የሚደራደረው እስክንድር ነጋ የሚመራው ሲሆን፣ ሁለተኛው ደግሞ በክልል ደረጃ የሚደራደረው አስረስ ማረ ዳምጤ አዛዥ ናዛዥ የሆነበት ማለት ነው። ስለዚህ የዚህ አካሄድ መሰረት እንዲጥል ይህ አካሄዱን እንዲሆን ምንድነው የትግሉን የአማራን ህልውና ትግል ትርክትን መጥለፍና መስመር ማሳት ያስፈልጋል። እና ይሄንን ለነፃነት ሳይሆን በቃ ለትክክለኛ ስር ነቀል ለውጥ የሚለውን እንትን ማድረግ ወደ ሚዛናዊነት አምጥተው መጀመሪያ ማለሳለስ ያስፈልጋል። እንዴት ነው የሚያለሳልሱት? በምን አይነት ታክቲክ ነው የሚያለሳልሱት? አለመግባባት በቃ ይሄ ያልገባቸው ደንቆሮች ምናምን ብሎ አማራን ህልውና የሚያጠፋን ከተቋምነት ግለሰባዊ ማድረግ የኦሮሞማ ብልጽግና የሚባል አጠቃላይ በኦሮሞ ስም የተደራጀ በኦሮሞ ህዝብ ስም የተደራጀ ተገንጣይ ዘረኛ ወራሪ አደረጃጀቶችን በአንድ ግለሰብ መጥራት፣ አብይ አህመድ ብሎ መጥራት፣ ተቋሞችን ግን አለመጥራት፣ አስተሳሰባቸውና ፍልስፍናቸውን አላማና ግባቸውን ወደ ጎን አድርጎ አብይ አህመድ ብሎ መሰየም። ሌላኛው ወያኔ ትህነግን በአማራ መቃብር ላይ ታላቋን ትግራይ ያቆማለሁ ያለን ወያኔ ትህነግን አሁንም ግብሩንና አላማውን ወደ ጎን አድርጎ የግለሰቦች ስህተት አድርጎ መሳል። ሁለት የተሳስተዋል፣ ሶስተኛ ይሳሳታሉ ብለን አንጠብቅም። ቢተኩሱባቸውም አንተኩስብን፣ ቢተኩሱብንም አንተኩስባቸውም ማስባል። እንዲህ አይነት ነገር ከመስመር ማስወጣት ማለት ነው። ሌላ ችግሩ በጣም የተወሳሰበ ስለሆነ እያሉ የአማራን የህልውና ጥያቄ የአማራን የስር ነቀል ለውጥ ጥያቄዎችን ማድፈቅ፣ መቀነስ፣ የስነ ልቦና መሸርሸርን መስራት ማለት ነው። እና ከፍትህና ከተጠያቂነት ከስር ነቀል ለውጥ በፊት እርቅን ማቀንቀን፣ ሰላምን መስበክ። አስረስ የአማራ ህልውና ትግል ታጋይ ሆኖ በፌስቡክ ገጹ ይጽፍ ነበረ ስለ ሰላም፣ ስለ ምናምን፣ ስለ ምንድነው ሁሉም ጦርነት የሚጠናቀቀው በድርድር ነው
ጦርነት በራሱ ግብ አይደለም። ይሄ ጦርነት በራሱ ግብ አይደለም ሲል በስነ ልቦና አማራውን እየመታው ነው። በጦርነት ምንም አታመጣም እያለው ነው። መሪ ሆኖ ተቀምጦ ማለት ነው። ሁሉም ነገር የሚደራደረው የሚጠናቀቀው ምንም አይነት ትግል የሚጠናቀቀው በድርድር ነው እያለ አሁንም ስነ ልቦና መምታት ነው። በድርድር የተጠናቀቀ ዘር አጥፊ የለም። ናዚ የጀርመን ናዚ የሂትለር መንግስት ድርድር ጠይቆ ምን አባ ስለሆንክ ነው ከአንተ ጋር ማን የሚደራደር ተብሎ ነው አንገቱን ታንቆ የቀረበው ፍርድን የተቀበለ። ሩዋንዳም እንደዚሁ። ይሄንን እውነታ እየደበቁ ጦርነት በራሱ ግብ አይደለም ምናምን እያሉ መስበክ ወይንም ደግሞ ስለ ድርድር የማያውቅ የፖለቲካ ሀሁ የማያውቅ ነው፣ ወይንም ደግሞ በፖለቲካ ያረጠ ነው። ያረጠ ማለት በጣም መጥፎ ቋንቋ ነው። የጋጠ ወጥነትን የሚገልጽ ነው። መውለድ ያቆመ ማለት ነው። እድሜው ያበቃለት ነው። ያረጀ ያፈጀ ማለት ነው። እና አርጅቷል በፖለቲካ አያውቅም እያለ መሳደብ፣ ይሄ የህልውና ትግል መሪ ሆኖ ነው ይህን የሚናገረው ማለት ነው። እና እነዚህ ሰዎች ምንድነው የሚሉት? እነዚህ ቅጥረኞች፣ ቅርብ አዳሪዎች፣ የእስክንድር ነጋ ቡድን እና የአስረስ ማረ ዳምጤ ቡድን ዘር ማጥፋቱን ግጭት ነው የሚሉት። ልክ እንደ ጠላት መንግስት እንደ ምዕራባውያን ኮንፍሊክት እንደሚሉት ማለት ነው። ምዕራባውያን በተለያየ ነገር የእርስ በርስ ግጭት ኮንፍሊክት እያሉ ነው የሚጠሩት። እና ፍትህን ደግሞ በቀል እያሉ ነው የሚጠሩት እነዚህ ሰዎች። ፍትህን አማራ ለፍትህ ነው የሚሄደው እንጂ ለበቀል አይደለም። ለምሳሌ መራዊ ላይ አማራን ህፃናት፣ ሴቶች፣ አባቶች፣ አዛውንት ሳይቀር የጨፈጨፈውን የአብይ አህመድን ጀነራል እዛ ጋ ደፍተን እንበቀላለን አለ። አያችሁ መስመር ሲያስወጡ። የአብይ አህመድን ጀነራል፣ አንድ ጀነራል ስለተገደለ የአማራ ህዝብ ህልውና በቀሉ ተመለሰ ማለት አይደለም። አንደኛ ለበቀል አይደለም፣ ለፍትህ ነው የምንሄደው። በአማራ ላይ የተፈጸመ በሌላው ኢትዮጵያውያን ላይ እንዳይፈጸም፣ ይሄ እያጠፉ መጥፋት ታሪክ እንዲቋጭ፣ ማንም በማንነቱ ሳይሸማቀቅ ማንነቱ በመታወቂያው ተጽፎ አንዱ አገልግሎት እንዲያገኝ፣ አንዱ አገልግሎት እንዲነፈግ፣ አንዱ ወርቅ እንዲባል ሌላው እየተሳደደ እንዲገደል የሚደረግ ስርዓት እንዲበቃ ነው አማራ እየታገለ ያለው፣ ፋኖ ደሙን እያፈሰሰ ያለው እንጂ የአብይ አህመድን ጀነራል ገሎ ተበቀልኩልህ ለማለት አይደለም። የቅጥረኛ ባንዳነት መገለጫ ማለት ነው። እና በቀል ብሎ ማውራት፣ ከዛ በኋላ ጀነራል ገደልን ብሎ ጀነራሉ በሶስተኛ ቀን ስብሰባ ላይ የተገኘው የመራዊው ማለት ነው። ለበቀል አይደለም መሆን የሚገባው። አማራ ላይ እንደዚህ ከተጨፈጨፈ በሌላው በአማራ አካባቢ ይሄ እንዳይደገም አካባቢው ላይ ያለ የዚህ ስርዓት የዚህ አማራ ጠል የጠላት መንግስት ስርዓት የሆነ መዋቅርን ንቀሉ፣ አመራሩን ከአካባቢያቸው አጽሉ ነው መባል ያለበት። በሌላው አካባቢም በሌላው ኢትዮጵያ ምድርም እንዳይፈጸም ይሄ ተግባር። አካባቢያችሁን በዚህ ስርዓት እንዳትመሩ ማለት ሲገባ የአብይ ጀነራልን በመግደል እበቀላለሁ ምናምን፣ ፍትህን ወደ በቀል መቀየር ማለት ነው። እና ለስር ነቀል ለውጥ የሚደረግን ተቃውሞን ጽንፈኛ ማለት ይሄ ጽንፈኛ ነው፣ ስሜታዊ ነው ምናምን እያሉ የሚመጻደቁት እና አስረስ ማረ ዳምጤ እንደዛ እንደሚሉት ማለት ነው። ሌላው አሁንም መንግስት ጠላት መንግስት የኦሮሞማ ብልጽግና እና ሌሎችም የሚያግዙት ያሉበት ምንድነው? ውስጡን ማወክ፣ ውስጡን መረበሽ እና ሞራል መንካት በማን የሚነካ? በቅጥረኞች ሰርገው በገቡት። እስክንድር ነጋ ለምሳሌ በረሃ ላይ ሂዶ ኃይል የእግዚአብሔር ነው ይላል። እንግዲህ አማራ ህልውናውን ሊታደግ የእህቱን መደፈር የእናቱን መረገጥ አዝመራው በሜዳም በጎተራም መቃጠልን እንስሳት ሳይቀር የአማራ ነው ተብሎ መጨፍጨፍን አማራ በገበያም በቤተክርስቲያንም በመስጊድም በድሮን መጨፍጨፉን ለማስቆም የወጣን ኃይል የእግዚአብሔር ነው እያለ ወኔያቸውን መንጠቅ። እኛ በኃይላችን በጉልበታችን አንመካም እያለ እና መንጠቅ፣ ኃይሉን መንጠቅ፣ ኃይል እግዚአብሔር ነው ብሎ ወኔያቸውን መንጠቅ ማለት ነው። እና የተለያዩ ነገሮችን መስበክ። ድሮን መንግስት ሰላም እያስከበርኩ ነው፣ ጸጥታን እያስከበርኩ ነው ይላል። ግን የሚያስከብረው ኦሮሚያ ላይ ሲያደርገው አይታይም፣ አማራ ላይ ብቻ ነው።
የጠላት መንግስት በድሮን ሲደበድበን ይሄን ድሮን የሚጠቀመው ኦሮሚያ ላይ አይጠቀምም። ኦሮሚያ ላይ ከተጠቀመ አግባብ ነው ማለት ነው። አያቸው የስነ ልቦና እንትኑ ዲሞራላይዝ ማድረግ በዚህ መልክ ነው። እስክንድር ነጋ በረሃ ላይ ሲናገር የነበረው እየሰበሰበ ኦሮሚያ ላይ አያደርገውም፣ አማራ ላይ ብቻ ነው። ኦሮሚያ ላይ ካደረገው ትክክል ነው ማለት ነው። እንትኑን ማንሸዋረርና ሞራሉን መንካት፣ ስነ ልቦናውን መንጠቅና ማውጣት ማለት ነው። ልክ እንትና ደግሞ አስረስ ማረ ዳምጤ እስክንድር ነጋ መነሻችን አማራ መዳረሻችን ኢትዮጵያ አለ። አማራ ብለን ተነስተን ኢትዮጵያ እንደርሳለን። አማራ እንደማገዶ ተጠቅመንበት እንደ ሻማ አቅልጠ ነው እንደ ጧፍ አብረተን አቅልጠ ነው እኛ ለስልጣን እንበቃለን። ፋኖ እንደ ጣሊያን ጊዜው ወደ ቤቱ ይመለሳል፣ ወይንም ፋኖ አዲስ አበባ አይገባም እንዳለው እነ ሻለቃ ዳዊት ማለት ነው። 3 ትውልድ ቆርጥሞ የበላ 4ኛ ትውልድ ሊያጠፋ በስተርጅና እድሜው የመጣ ሰው ማለት ነው። አባቱ በጣሊያን ጊዜ ጣሊያንን ያስወጡ አርበኞችን አስፈጁ። የጣሊያን መንግስት ሲገባ የኢትዮጵያ ፀሐይ ወጣላት የፀሐዩ መንግስት ብለው የሰየሙ ጋዜጣውን አዲስ ዘመን ኢትዮጵያ አዲስ ዘመን መጣላት ብለው አዲስ ዘመን ጋዜጣ ብለው የሰየሙ ናቸው የሻለቃ ዳዊት አባት። እና እኒህ ሰው ልጅ ደግሞ ልጃቸው በአገር ሀብት ተምሮ አሜሪካን ሀገር ሂዶ አማራ ጠልነትና ኢትዮጵያ ጠልነትን ተምሮ የተማሪዎች ንቅናቄን መርቶ አቀንቅኖ አማራ ከመሬቱ እንዲነቀል መሬት ላራሹ ራሱ በጻፈው መጽሐፍ የሰራ ሰው የአማራን ትውልድ ያስፈጀ፣ የአማራን የጦር መኮንኖች ያስፈጀ፣ የተማሪዎች ንቅናቄ ብሎ የአማራን ወጣት ያስፈጀ፣ አብዮት የሚባለውን የመራ አሁንም የደረሰ አዝመራ ሊበላ በስተርጅና እድሜው እግሩ ወደ ጉድጓድ እየሄደ አሁንም ጥርስ ሲያበቅል አማራን የነከሰ አሁንም እስከሚያወልቅ ድረስ እንደነከሰ ያለ ሰው ወጡ ፋኖ አዲስ አበባ አይገባም ያለ ሰው እና ይሄ ሰርጎ ገቦች እንዴት እንደሚያደርጉት እንዴት ሞራልን እንዴት እንደሚነኩ የውስጥ ልዩነት እንዴት እንደሚፈጥሩ በዚህ መልክ ውስጡን መከፋፈል ልክ መነሻችን አማራ መዳረሻችን ኢትዮጵያ ብሎ ሲነሳ አይ እኛ አማራ ነን፣ ስንፈጠርም አማራ ነን፣ ስንሞትም አማራ ነን፣ ኢትዮጵያዊነት ዜግነታችን ነው፣ ኢትዮጵያዊነት ዜግነታችን ነው ያልነውን መጨበጫ መያዣ የሌለው መነሻችን አማራ መዳረሻችን አማራ እያለ ሲያራግብ የነበረው አስረስ ማረ ዳምጤ ማለት ነው በአማራ ጠል ሚዲያዎች ላይ ቀርቦ እና ትክክለኛውን ድምፅ ስሜት የሚነዳቸው አክራሪዎች ወግ አጥባቂዎች እንትን ሚዛናዊ ያልሆኑ እያሉ መፈረጅ ለህልውና ትግሉ ከማሸነፍ ውጭ ሌላ አማራጭ የለንም። ማሸነፍ ብቸኛ አማራጫችን ነው። ተሸንፈን መኖር አንችልም። እያየነው ነው። አያት ቅድመ አያቶቻችን ባቀኑት ሀገር በቆረቆሩት ከተማ አትገቡም እየተባልን ነው። ከየቦታው እየተጎተትን እየታረድን ነው ብለን ስንል ሚዛናዊ ያልሆኑ እያሉ የሚያነውሩን ስሜታቸው በስሜት የተወጠሩ ምናምን የሚሉ ቅጥረኞች ሰልጥነው የመጡት ማለት ነው። እና እንትንን ይሄ መነጋገርን መወያየትን ምናምንን የሚሰብኩ አስረስ ማረ ዳምጤ የሚሰራው ይሄንን ነው። ቀጠና ትስስር ምናምን ብለው ከእንደዚህ ከትግሬ ህዝብ ጋር እየተነጋገርን ነው እያሉ ሲያታልሉን ነበረ። የቆየ ሞላ የሚባል ሌላ የወያኔ ብአዴን ፍልፍል አምጥቶ የቀጠና ትስስር እያሉ ከኦሮሞ ህዝብ ጋር እያወሩ ነው። በኦሮሞ ህዝብ የተቋቋመ ፓርቲ በሙሉ በኦሮሞማ ብልጽግና የሚመራ ነው። ስራ ተከፋፍሎ የሚሰራ ነው። በትግራይ ህዝብ ስም ትግራይ ህዝብ ጋር እየተነጋገርን ነው። ከትግራይ ህዝብ ጋር እንደ ህዝብ ከግለሰብ ጋር ነው ከድርጅት ጋር። የትግራይ ህዝብን የሚወክለው ወያኔ ነው። ለሁለት ተከፈልኩ ብሎ ድራማ የሚሰራው ወያኔ ነው። ወያኔ ደግሞ በአማራ መቃብር ላይ ትግራይን አቆማለሁ ያለ ነው። የጻፈውን አልቀደደም፣ የተናገረውን አላጠፈም። እንደዚህ እያደረጉ ንግግርን፣ ውይይት፣ ህዝቡን ማለማመድ፣ ዲሞራላይዝ ማድረግ፣ ሞራልን መንካት እና ስነ ልቦናውን መሸርሸር፣ ስነ አእምሮውን መሸርሸር ማለት ነው። ይህንን ያደርጋሉ እና ልክ አሁን አማራ በዚህ ልክ እየተጨፈጨፈ ጭፍጨፋውን በጥፍራችንም ባንካሴም በዱላም በሽመል በድንጋይም ባገኘነው ሁሉ ማስቆም አለብን ብሎ እንትን ከማለት ይልቅ ሌላ ስለ ንግግር አማራ እየጠፋ ስለ ንግግር ስለ ውይይት ምናምን የሚያወሩ ለጠላት ጊዜ የሚገዙ አማራን እርስ በርስ እንዳይተማመን የሚያደርጉ ማለት ነው።
እርስ በርስ እንዳይተማመን፣ እርስ በርስ እንዳይግባባ፣ ጀግኖችን ማድፈቅና ማጥፋት፣ ቅጥረኞችን ወደፊት ማምጣት። ጎጃም ላይ የተደረገው ዘይትና ውሃ ተቀላቀለ። የአማራ ህዝባዊ ኃይል የሚባል የብአዴን ስሪት እና አስረስ ማረ የፈጠሩት እና ታሪክን በደማቸው የጻፉ ጀግኖች የወደቁበት እና አርበኛ ታዱ አንተነህ የወደቁበት፣ ሌሎች ጀግኖች አሁን ያሉትም የመሩት ጠላትን ጉድ ያስባለ አከርካሪ የሰበረውን ትግል ተቀላቅለው ያኮሰመኑ፣ እነዛን ጀግኖች አኮስምነው ከሜዳ አጥፍተው በግልም በቡድንም አስገድለው በድሮን አስደብድበው ቅጥረኞችን እምነታቸውን የሸጡ ለጠላት መንግስት ለማደር ብለው እምነታቸውን የቀየሩ ጸረ ማርያሞችን ሁሉ ከፊት እያመጡ የህልውና ትግሉን መሰረት የሚያስቱትን ፕሮሞት በማድረግ በማስተዋወቅና ስማቸውን በመገንባት ጀግኖችን ማድፈቅና ማጥፋት፣ የጀግኖችን አስተሳሰብ ማድፈቅ፣ ነውረኛ ማድረግ፣ ስሜታዊ ማድረግ፣ ራሳቸውን ግን ዘመናዊ ማድረግ፣ የህልውና ትግሉ በቃ ከነሱ የበለጠ ጀግና ከነሱ የበለጠ መሪ እንደሌለ አድርጎ መሳልና ከመስመሩ ማስወጣት፣ ሀዲዱን ማሳት የሚሰሩት ማለት ነው። ከዛ በዚህ መንገድ ይሄዱና ምንድን ያደርጋሉ ማለት ነው? በጠላት አካሄድ በጠላት ጎራ ዘው ብሎ ገብቶ ድርድርን መስበክ፣ ውይይትን መስበክ። ምንድን ያለ አስረስ ማረ ዳምጤ ዘመነ የሆነ ጫካ ስር ተደብቆ ሽሮ ምናምን በሚጠብስበት ሰዓት ሴራው ተሰራ፣ በቢቢሲ እንዲቀርብ ተደረገ። የጠላት የወያኔ ኤጀንት የሆነች ጋዜጠኛ እሷ አምጥታ ያንን ተረጎመች። ከዛ በኋላ አላልኩም ማለት ተያዘ። ከወያኔ ጋር እንደራደራለን ምናምን ብሎ ጀመረ። የህዝቡን ስሜት የልብ ትርታ ለማየት ነው። ዙሪያ ጥምጥም በቢቢሲ በኩል በዛ በኩል ከዛ ሮሃ ሚዲያ መጥቶ ምንም እንደማያውቅ አዘጋጅ ውስጡን አመቻች እንዳልሆነ ማለት ነው። ያንን ሰበከና የህዝብ ሲቆጣ ጫካ ስር የተደበቀውን አምጥቶ እየተቃቀፈ እንደ ግብረ ሰዶም ፎቶ እየተነሳ እንደገና ህዝባዊ ለመሆን አቃፊውም ምንም እንዳልተፈጠረ በቃ ጀግና እያስመሰለ እያቀፈ ማለት ነው። በተገነባ ስም ነው፣ ሪል ትክክለኛ አይደለም። ውስጡም ሲፈተሽ ሁሉም ሲፈተሽ እና ከዛ መስበክ ማለት ነው። ከዛ በኋላ ምንድነው እስክንድር ነጋ ባልተጠራበት ደብዳቤ ለዚህ ኤርቪን ማሲንጋ ለሚባል ኢትዮጵያን የሚያስተዳድር የአምባሳደርነት ሚናውን ትቶ የአሜሪካ ተወካይ መሆኑን ትቶ ኢትዮጵያን እያስተዳደረ ያለ ምዕራብ ትግራይ እያለ ወደ መቀሌና ሽሬ ሲመላለስ የሚውልን የጸረ አማራዎች አማካሪ የሆነን ሰው ባልጻፈው ደብዳቤ ጊዜ ስጡን፣ ፋኖ ከአራቱም ክፍለ ሀገር ፋኖ አዋቅሬ ድርጅት ፈጥሬ እመጣለሁ፣ ጊዜ ስጡኝ ለመደራደር ብሎ ደብዳቤ ጻፈ። ከዛ በኋላ ለእስክንድር ተቃናቃኝ ተደርጎ የተዘጋጀለት ዘመነ ካሴ ምናምን ሆኖ ነገሩ ጦዘ። ከዛ ኮሚቴ ተዋቀረ፣ አንድነት ሊመሰረት ነው ተባለ፣ በዚህ በዛ ተባለ እና አስረስ ምናምን እንደዚህ ድራማውን ሰሩት፣ ተውኔቱን ሰሩት። ይሄና ለከሌ ከሌ ድምፅ ተቀርቶ ወጣ ምናምን ተባለ። ይሄ ቅጥረኛ ባንዳው በሙሉ ተሰብስቦ ቃል አቀባይ ምናምን ምናምን እየሆነ ተከፋፍሎ ምናምን ማለት ነው። ይሄ ሁሉ ምንድነው? የአማራንና የኢትዮጵያውያንን በሙሉ ፋኖ ላይ ያለውን እምነት መሸርሸር፣ ለጠላት ጊዜ መግዛት፣ ፋኖ እንደዚህ መንግስት አይሆንም እነዚህ ናቸው ወይ ሀገር የሚመሩት ተብሎ የሚል መጥፎ ስሜት መፍጠር ምናምን ነው የሚያደርጉት። እናስብስ እንዲህ አድርገን እንዲሁነን እንደዚህ ብለን እንደዚህ ወጠን ምናምን መሰዳደብ ምናምን እስክንድርና አስረስ ጠላት እንደሆኑ ሁሉ ማለት ነው። በውስጥ እየተመከሩ የሚያዛቸው አካል አንድ ሆኖ ሳለ ከህዝብ ስለተደበቀ እነሱ ብቻ አዋቂዎች ሆነው ማለት ነው። ከዛ በዛ መስ በወርቅ የተፈተነ በሳት የተፈተነ ወርቅ ሁኜ ድርጅት ፈጠርኳልና በቃ እስክንድር ድርጅት ፈጠረ። ከዛ በኋላ የሐሳብ ኢትዮጵያኒስቱን ሰነድ አመጣና ማኒፌስቶ ይሄ ነው አለ። ፕራግማቲክ አይዲዮሎጂ ይሄ ሚዛናዊነት በቃ ሊሆን የሚችል ነገርን ነው እንጂ ይሄ በቃ አማራ ሙቷል ከኦሮሞም ስለሞተ አማራ ሙቷል ከትግሬም ስለሞተ በቃ እንተወውና አብረን እንቀጥል የሚል አስተሳሰብ የአማራን የህልውና ትግል የሚያደፍቅ የህልውና ትግሉን ከሀዲዱ አስወጥቶ የሚያጠፋ ወደ ተሸናፊነት የሚያስደመድም አስተሳሰብን ይዞ መጥቶ ድርጅት ፈጠርኩ አለ ማለት ነው። ስለዚህ ተደራዳሪነቱን አዘጋጀ።
ከዛ አይደለም ምናምን እየተባለ እየጠፋ የነበረው ብአዴን እየጠፋ የነበረው የጠላት መንግስት ተመልሶ እንዲንሰራራ ተደረገ። ጎጃም ላይ ያልታወቁ ኃይሎች ብለው ጠላታቸውን እያሳደዱ የሚመቱት እየተሳደዱ እንዲጠፉ ተደርጎ ቤቱንና ቢሮውን ክፍት ጥሎ በደብረ ዘይት፣ በናዝሬት፣ በአዲስ አበባ እንደዘረፈው ገንዘብ ልክ በሆቴሉም በጉራንጉሩም በፔኒሲዮኑም ሲያድር የነበረው ብአዴን ተመልሶ እንዲገባ አደረጉና አስረስ ማረ ዳምጤ ከነ ደስዬ ደጀንና የአድማ ብተና ኃላፊውና የሚልሻ ኃላፊው ገደቢ ኃይሉ ጋር እየተናበበ አማራን አስመታና ብአዴን ተመልሶ እንዲገባ አስደረገ። በዛ ግርግር ህዝቡ ትኩረቱ የት ጋ ነው? ዘመነና እስክንድር፣ የእስክንድር ድርጅት ትክክል አይደለም፣ ዘመነ ተገፍቷል ምናምን የሚባል ድራማ ውስጥ አስገብተው ማለት ነው። ያንን የህዝቡን ትኩረት ወደዛ ከወሰዱ በኋላ አማራ ትኩረቱን እዛ አድርጎ ሲረባረብ እነሱ በዚህ መልክ ጠላትን እየታደጉ ነበር ማለት ነው። ከዛ ድርድር ማለት የሰለጠነ ነው፣ መሰልጠንን የሚጠይቅ ነው። ምንም አይነት ነገር በድርድር ነው የሚቋጨው፣ ጦርነት በራሱ ግብ አይደለም እያሉ መስበክና አስረስ ከዛ ቀድመው የተቀመጡትን ጦሩ ከክልሉ ይውጣልን እንጂ እኛ ዝግጁ ነን፣ አብይ አህመድ ይሄን አይቀበልም እንጂ ጦሩን ከክልሉ ካስወጣኝ ያለመደራደር ዝግጁ ነን። አስረስ በቃ ይሄ የስነ ልቦና ማጠው፣ ስነ አእምሮ ማጠው፣ ሞራልን መንካቱ ማለት ነው። ይሄ ግዛት ምናምን የሚባለው ቀጥሎ የሚመጣ ነው፣ በንግግር ነው። የትግራይ ህዝብና የአማራ ህዝብ ይፈተዋል። የትግራይ ህዝብ የአማራ ህዝብ ወልቃይት ብረሳሽ ቀኜ ይርሳኝ እያለ እንዳልሞተ፣ የትግራይ ህዝብ ደግሞ ወልቃይትን ትቼ የወያኔ የትግራይ ህዝብ ብሎ ሙሉ ለሙሉ ለመናገር ይከብዳል። ምክንያቱም በውስጡ ወልቃይት እንዳልሆነ የትግራይ ህዝብ ወልቃይት የትግሬ እንዳልሆነ ያውቀዋል። ምዕራብ ትግራይ ብለው ምዕራባውያን እና አሜሪካ ሄደ መጣጩ ዓለም የሚጠራውን የእነሱ እንዳልሆነ ያውቁታል። ደቡብ ትግራይ የሚሉትንም ራያን ከአምባላጌ ጀምሮ ማይጨውን፣ ኮረምን እስከ አላማጣና መሆኒ ድረስ የእነሱ እንዳልሆነ ያውቁታል። በአፋርም በኩል እንደዚሁ እና ያንን እየታወቀ ሁለቱ ህዝብ ይፈተዋል። በንግግር ይፈታል። በሪፈረንደም ይሄ በምርጫ በህዝብ ምርጫ ያደርግበታል፣ ቃል ይሰጥበታል፣ በዛ ይፈታል እያሉ ማደብዘዝ ማለት ነው። እና ምዕራባውያንን እንደ አዳኝ ለምሳሌ የውጭ ኃይሎች እርዳታ ይዘው ይግቡ፣ መጠው ይታደኑ፣ ይታዘቡን፣ ምርምር ይደረግ፣ ለምዕራባውያን ጩሁ ምናምን። እንዲህ ምዕራባውያን የሚባል የአራት የአምስት ሀገር ዓለም አለ። ዓለም አቀፉ የሚባለው በተለምዶ ማለት ነው መጋረጃ ነው እንጂ አራት አምስት ሀገሮች ናቸው ዓለም አቀፉ ማህበረሰብ የሚባሉ። እውነታው ያ ነው። እነዚህ ደግሞ እስካሁን ድረስ የአማራን አጽመ ርስት ምዕራብ ትግራይ ብለው የሚጠሩ፣ ደቡብ ትግራይ ብለው የሚጠሩ፣ ወያኔን በእርዳታ ስም የጦር መሳሪያ ሲሰጡ አማራን ሲያስገድሉ የነበሩ፣ ጦርነቱ ሲጀመር ዩኤስአይዲ የሚባለው የአሜሪካ ተራድኦ ድርጅት ለአማራ ህዝብ የጤና በጀት ሲሰጥ የነበረውን ያነሳ፣ ለትግራይ ጦርነት የሰጠ፣ በዩኤስአይዲ ስም የጦር መሳሪያና እርዳታ እህል እየተባለ 700 መኪና ከነተሳቢው ገብቶ ቀረ፣ ወያኔ አልሰጠም እያለ የትጥቅ ሙሊት የትራንስፖርት ጉድለቱን፣ ነዳጅ የጫነ 500 600 ተሳቢ እያስገባ ሲያግዝ የነበረ ነው። ለዛ ጩሁ እያሉ ህዝቡን ማሳሳት ማለት ነው። የውጭ ታዛቢ መጥቶ እንትን ይበለን። ከዛ ሰላዮች በጋዜጠኝነት ስም አስረስ ማረ ዳምጤን ሄዶ ሲያናግረው ጋዜጠኛ መጥቶ አናገረኝ ምናምን እያለ ህዝቡን የሚያታልል ማለት ነው። በቃ ቅጥረኛ ባንዳ ይሄ ነው። አማራ እውነትን መቀበል፣ መራራ እውነትን መቀበል አለብን። መራራ ሀቅን መቀበል አለብን። ይሄ ዝም ብሎ መተሻሸት ምናምን ምን ትጠፋለህ፣ እየተቀጠቀጥክ ትጠፋለህ። ግን አንጠፋም፣ እንደ አማራ አንጠፋም። ይሄ የሚለማመጠው ይጠፋል፣ ደንግጦም ሸንቶም ይጠፋል። ጀግኖች ግን ያሸንፋሉ፣ ቁርጠኞች ያሸንፋሉ። ብዛት አይጠይቅ፣ ልብ ነው የሚጠይቅ። ስለዚህ መራራውን እውነት እንቀበልና ውስጣችንን ማጽዳት አለብን እና በዚህ ምዕራባውያን ይድረሱልን፣ ለምዕራባውያን ጩሁ፣ ምን በሉ እየተባለ ህዝቡን አቅጣጫ ማሳት፣ አሸንፉ፣ ጠላትን አከርካሪ ሰብሮ፣ ወያኔ ስልጣን ሲይዝ፣ ኦነግ ስልጣን ሲይዝ የተነጠቀውን መሳሪያ አስመልሶ፣
በ3 ወር ጊዜ ውስጥ ትጥቁን አይደለም ቀበቶውን እናስፈተዋለን የተባለውን ቅዠት አድርጎ አከርካሪ ሰብሮ እንደ መንጋ እየነዳ የጠላት መንግስትን ጦር እንደ መንጋ እየነዳ እየገረፈ እንደ ቅጠል እያረገፈ በአሸናፊነት የሚሄደውን አማራ መንገድ እየዘጉ ህዝቡን ማሰቃየት፣ ከጠላት መንግስት ጋር ተናበው ኬላ ዘርግተው እየዘረፉ ህዝቡን ማሰቃየት፣ ሴቶችን እየደፈሩ ህዝቡን ማሰቃየት፣ ከብቱን በጉን እየነዱ እየበሉ ህዝቡን ማሰቃየት፣ አግቶ ገንዘብ እየጠየቁ ህዝቡን ማሰቃየት። ፋኖ ይሄ ነው ወይ ብሎ እንዲማረር ማድረግ። ማን ነው የሚያደርጉት? ተደራዳሪው ጎራ፣ ቅጥረኛ ባንዳው፣ ሰርጎ ገቡ የእስክንድር ነጋ ቡድንና የአስረስ ማረ ዳምጤ ቡድን ነው ይሄን የሚያደርገው። ህዝቡ የሚያውቀው ይሄንን ታፍኖ ነው፣ የሚናገርለት ስለሌለ ነው፣ ድራማ ስለሚሰራበት ተውኔቱ ስላልገባው ነው፣ ስለሚያስገድሉ ገዳይ ቡድን ስላላቸው አዋቂ ያወቁትም ቦታና ጊዜ እየጠበቁ ነው፣ ገዳይ ቡድን ሂዶ እንዳይገላቸው ማለት ነው። ስለዚህ ፍትህ ሳይደረግ ስር ነቀል ለውጥ ሳይመጣ እርቅም ያቀነቅናሉ፣ ድርድርን ያቀነቅናሉ። ለምን? ትግሉን ሀዲዱን አስቶ በጥገናዊ ለውጥ ለመቋጨት ማጨናገፍ ካልተቻለ በጥገናዊ ለውጥ ለመቋጨት ማለት ነው። እና መጨረሻ ላይ ለሰላም የተከፈለ ዋጋ ብለው አሁን እየተዘጋጁ ያሉት ለሰላም የተከፈለ ዋጋ ብሎ በድርድር ለመቋጨት ከሃዲዎች ስልጣን እንዲሰጣቸው ልክ አብን እንዳደረገው አብን በምርጫ ቪዲዮ እየቀረጸ የሚገድልን አከርካሪውን ሰብሬዋለሁ አጠፋዋለሁ እያለ ጎጃምን ጎንደርን የኦሮሞ ነው የሚል መተማ ሞቱማ የሚል ካለምንም ማፍረት ኤርትራ ድረስ ተሻግሮ የኔ ነው እያለ የሚጠይቅ ከ15ኛው ክፍለ ዘመን ወደ ኋላ ከ16ኛው ክፍለ ዘመን ከ16ኛው ክፍለ ዘመን ወደ ኋላ ሲኬድ እግሩ ያልረገጠን አሻራ የሌለውን ግዴን ለሚሆን ተብሎ በንጉሶች ምህረት በአፄ ምኒልክ ምህረት ግዴን ለምንኖር አብረን የመጣበትን መንገድ ረስቷል ተብሎ የተደረገለት ምህረት የረሳን የኦሮሞማ ኤሊት የኦሮሞማ አደረጃጀት ኦሮሞማ ብልጽግናን በምርጫ እናሸንፋለን ብለው አማራን ያሳሳቱት ጊዜው አሁን ነው እያሉ የፎከሩት አማራን አሳስተው ወደ ምርጫ አስገብተው ወርቃማ ጊዜ አጥፍተው መጨረሻ ላይ የጠላት መንግስት ህጋዊ እውቅና አግኝቶ እንዲነግስ በማድረግ ከፊሉ በሚኒስቴር ደረጃ ስልጣን እንዲሰጠው ተወሰኑት ደግሞ ፓርላማ ውስጥ ገብተው እስከዛሬም እንዲያታልሉ እንግዲህ አስቡት ወያኔ በምርጫ ሲለቅ ኦሮሞማ በምርጫ ሲለቅ ከዛ ፓርላማ ውስጥ ገብቶ ስልጣን ልቀቅ እንደዚህ ምናምን እያሉ ግን እያሳሳቱ ትክክለኛ የተናገሩ እየመሰሉ አላማቸው የጠላት ሚዲያና የጠላት ይሄ በቅልቦና የሚነደው ስላጮኸ እውነታውን አንሸዋረው በጦርነት ደሳለኝ ጫኔ በጦርነት ምንም አታመጣምና ለሰላም ያለህን አማራጭ ተጠቀም ብሎ ነው ባለፈው ፓርላማ ላይ የተናገረ። ግን በቃ ከባድ ጥያቄ ጠየቀ ተብሎ ሲናፈስለት ነበር። የደነቆረ የነሆለለው ማለት ነው። ምንም ያልገባው የጠላት ሚዲያን በጠላት የተያዘን ሚዲያ ተጠቅሞ ማለት ነው። እና እንደዛ አድርጎ አማራን አስበሉት። ከዛ በኋላ አማራ ማለትን አቁመው ኢትዮጵያ ሉዓላዊነት አሉ። ከዛ በኋላ የአማራን ህዝብ የአማራን ወጣት ለመከላከያ ሰራዊት ግባሉ። ወደ ፋኖ እንዳይገባ ወደ አማራ ልዩ ኃይል እንዳይገባ በወቅቱ ራሱን እንዳይታደግ መከላከያ ግባሉት። ዛሬ ያኔ ያስገቡትን ኃይል ወለጋ ላይ ተፈጀ። እስካሁንም እየተፈጀ ነው። ያኔ ያስገቡት ኃይል ማለት ነው። ዛሬ ከፊሉ እስር ቤት፣ ከፊሉ ፓርላማ፣ ከፊሉ ሚኒስቴር ሆኖ አሁንም አማራን መልሶ ለማደንዘዝ በከፍተኛ በጀት እየተሰራ ነው። ምዕራባውያን የሚባለው ኃይል በጀት እየደጎመ የሚዲያና የዲፕሎማሲ አገልግሎት እየሰጠ ስም እየገነባ ዓለም አቀፍ ተቋማት በሚባሉት ቦታ እያገኙ ማለት ነው። እና እነዚህ ቅጥረኛው አጠቃላይ ተደራዳሪው ሚዲያ ሲሄድ የህዝቡን የአማራውን ሞራል ለመንካት አማራን ሲያስጠፉ በነበሩ ሚዲያዎች ላይ ይቀርባል። መሳይ መኮንን ላይ ይሄ የኦሮሞ አክራሪ የኦሮሞ ተገንጣይ አስተሳሰብን የሚመሩት ጋና አስረስ ማረ ዳምጤ እየሄዱ የሚቀርቡበትን ነው። እነ ኢንጂነር ይልቃል ጌትነት ሪዮት ሚዲያ ላይ ሂዶ እየተንበረከከ እንደዚህ እያለ እየተሽኮረመመ ምናምን የአማራን ስነ ልቦና መንካት ነው፣ ዲሞራላይዝ ማድረግ ነው። አስረስ ማረ ዳምጤ እነ መሳይ ጋር እነ ሞገስ ጋር እነ ማን ጋር ይሄድ አጠቃላይ በጠላት ሚዲያ ጋር አማራን እንትን ማለት ነው። በቃ ሞራሉን መስበር ነው። ጥረኝነት ይሄን ነው መጸየፍ ያለብን። መማር አለብን።
የአማራ ባህል ከጅምሩ ሲረክስ ብንቆጣ ኑሮ፣ የአማራ እምነት ሲነቀፍ ብንቆጣ ኑሮ ዛሬ ላይ አንደርስም ነበር። አማራን ባህል ሲያረክሱብን ዝማል ቀጠሉ። ወደ እምነታችን መጡ፣ እምነታችንን ማርከስ ጀመሩ፣ ምናምን ዝማል። መጨረሻ ላይ ሰንደቅ ዓላማችንን እንዳንይዝ አባቶቻችንን ዋጋ የከፈሉበትን የዓለም ቀደምት የሆነውን ሰንደቅ ዓላማችንን እንዳንይዝ ስንገረፍ ዝማል። ከዛ በኋላ እምነታችን ይወድማል እየተባለ አማራ ጠሉ እየተፈለፈለ ፓስተሩም አማራን እምነት ባህል እያንቋሸሸ የሚከብርበት፣ አማራን የገደለ ሐውልት የሚቆምበት፣ አማራን ያንቋሸሸ አማራን የሰደበ አማራን ያዋረደ ዘፈን የሚዘፈንለት፣ ስልጣን የሚያሰጥ ሀብት የሚያሰጥ አይነት ትውልድ ተፈጠረ። አማራው ደግሞ ለዛ ተገዥ እንዲንበረከክ ተደረገ። ህልውናዬን አድናለሁ ብሎ የወጣውን ደግሞ ጽንፈኛ እየተባለ ለድርድር ጦርነት በራሱ ግብ አይደለም እያሉ እና አስረስ ማረ ዳምጤ እንዲሰብኩ ተደረጉ። ስለዚህ ነገ ማድረግ ያለብንን ዛሬ እናድርገው ነው። ዛሬ ብናደርገው አንድ ቀን እናድናለን። አንድ ቀን ስናድን ብዙ የወንድሞቻችንን ህይወት እናታደጋለን። በአማራ ህልውና ትግል ላይ የተራቡ የተጠሙ ዳገት ቁልቁለት የወጡ የወረዱ መከራን ያሳለፉ ፋኖቻችን እየታደኑ ከመገደል እናድናቸዋለን። አጠቃላይ እንደ አማራ ህዝብ ላይ የሚደርሰውን ጭፍጨፋ እናድናለን። በንብረት ላይ የሚደርሰውን ውድመት እናድናለን። ሀገራችን ኢትዮጵያም ከመፍረስ የምትፈጥንበትን ጊዜ እናሳጥረዋለን። ስለዚህ ዛሬ የቅጥረኛ ባንዳዎችን የሰርጎ ገቦችን ድራማ አቁመን እንጸይፋቸው፣ ከህልውና ትግላችን ነቅለን እናውጣቸው። ቅጥረኛ ባንዳዎች በሚያደርጉት ፕሮፓጋንዳ በሚያደርጉት ጩኸት አንወናበድ። ዓላማችን አንድና አንድ ነው፣ ማሸነፍ ብቻ ነው። ማሸነፋችን የሚረጋገጠው እነዚህ ቅጥረኛዎች ተውኔት የሚሰሩት የፎቶ አርበኞች እንደሚናገሩት አይደለም፣ እነሱ እንደሚያንሸዋርሩት አይደለም። የአማራ ህዝብ ሲቆጣ አብረው ተቆጥቶ ወጥቶ ተውኔት መስራት፣ ከዛ ተከበብኩ ማለት ያ ድራማ አልፏል። የፎቶ ፖለቲካ አይሰራም፣ ተግባራዊ ነው። ዛሬ እዩኝ አይሰራም። ጠላት እንደ በበዛበት ቦታ ላይ እዩኝ በየሚዲያው በይዛ ምናምን አማራን ከተግባራዊ ትግል ወደ ፕሮፓጋንዳ ያመጡት ናቸው። የናስረስ ፖለቲካ የጎጃም ዕዝን ጠልፈው ዘይትና ውሃ የማይቀላቀለውን ተቀላቀልን ብለው ተግባራዊን ትግል ወደ ሚዲያ አመጡት፣ ወደ ፎቶ ፖለቲካ አመጡት፣ ከዘራ ይዞ ወደ መዞር አመጡት። ስለዚህ በዚህ ልክ ዋጋ የተከፈለበት ሚሊዮን አማራ የተጨፈጨፈበት ሚሊዮን ጀግና አማራዎች የወደቁበት በቢሊዮን የሚቆጠር ሀብት ንብረት የወደመበትን ትግል በጥገናዊ ለውጥ ለመሸጥ አሁንም ደፋ ቀና እያሉ ነው። ቀን እየገዙ ለጠላት ቀን እየገዙ አንድ እንሁን ሲባል እንደዚህ በቃ ምናምን እየፈጠሩ ግርግር እየፈጠሩ ድራማ እየፈጠሩ ከእስክንድር ጋር እስክንድር ዘመነ በሚባል ወርቃማ ጊዜ ያጠፉ የተበተነው ብአዴን ተመልሶ እንዲገባ አድርገው ቢሮ መግባት ብቻ አይደለም ሚሊሻ እንዲያሰለጥን ኃይል እንዲገነባ ተደርጎ ፋኖ የነበረበትን ቦታ በሚሊሻና በአድማ ብተና ለመተካት ስራ እንዲሰራ መጨረሻም አማራን የተቃወመውን በቂም በቀልነት እያሳደደ እንዲያስር እንዲገድል እንዲሰውር አድርገው ዛሬ ላይ ጽንፈኞችን ለሰላም እጅ ሰጡ ምናምን ወደሚል ፕሮፓጋንዳ እንዲቀየር አድርገዋል። እስክንድር ዘመነ በሚባል ድራማ አሁን ደግሞ እንደገና አንድነት ተብሎ የ6 ወር ዕድሜ ስጡን። ለምን? ጀግኖችን የሚቀናቀኑትን ለማጥፋት ፋኖን መሪ አልባ በማስቀረት ራሳቸው ቅጥረኛ ባንዳዎች መሪ ሆነው ተደራዳሪ ሆነው ለመቅረብ እስክንድር በፌደራል ደረጃ እና አስረስ ማረ ዳምጤ በክልል ደረጃ ከዛ የአማራን ህልውና አዙሪት ውስጥ መልሶ ማስገባትና የህልውና ትግሉን መቅጨት፣ ጠላትም መልሶ እንዲንሰራራ ማድረግ፣ የኢትዮጵያውያንን ተስፋ ማጨለም፣ ኢትዮጵያንም እንድትፈርስ ታላቋ ትግራይና ታላቋ ኦሮሚያውን እንዲሆኑ ማስቻል እየተሰራ ነው ማለት ነው። ስለዚህ እነሱ ሀገራቸውን ሊፈጥሩ አማራን በዚህ ልክ እየጨፈጨፉን በደርግ የጀመሩት ከመሬታችን መንቀልና ሀብት ንብረታችንን መውረስ በወያኔ ባለቤት ተደርጎ ወደ ወያኔ ትግሬ ባለቤትነት ዙሮ አሁን ደግሞ በመጨረሻ እንደገና አፈር ልሶ የተነሳው አማራ የሰራውን ቤት ዛሬ ኮሪደር ልማት እየተባለ እየፈረሰ መድረሻ ባጣንበት ሰዓት ይሄንን ስርዓት ለማስቀጠል ድራማ ለሚሰሩት ለምንድን ነው ርህራሄው ከየት መጣ? ርህራሄው ከየት መጣ? ለእውነት እንቁም፣ ሞራላዊ ውሳኔ እንወስን፣ አጥፊዎችን ገለል እናድርጋቸው፣ የህልውና ትግላችንን በአሸናፊነት እንቋጭ። ጠላት ተሸንፏል። አሁን በፕሮፓጋንዳ ነው በ10 ሚሊዮን ዶላር በ20 ሚሊዮን ዶላር የጦር መሳሪያ እየገዛ በጦርነት አማራን ማሸነፍ አልቻለም። ትርፉ አማራን ማስታጠቅ ሆነበት። ስለዚህ ያንን በጀት አሳነሰና 50,000 ዶላር 100,000 ዶላር 200,000 500,000 ዶላር እየመደበ ፕሮፓጋንዳ መንዛት።
ስለዚህ ቅጥረኞችንና ሰርጎ ገቦችን ማንገስ፣ በየሚዲያው እየቀረቡ እንዲለፈልፉ ማድረግ፣ ጀግኖች እንዲደበዝዙና እንዲጠፉ ማድረግ፣ የህልውና ትግሉን ከስር ነቀል ለውጥ መስመር አስቶ ወደ ድርድርና ጥገናዊ ለውጥ እንዲቋጭ ለማድረግ እየተሰራ ነው። ይሄንን ደግሞ ለእውነት አለመቆማችን ነው፣ ዞር በል አለማለታችን ነው። ዲያስፖራው በውጭ ሀገር ያለው በውጭ የሚኖረው ሜዳውን አለማስከበሩ፣ ቅጥረኞች ሲፈነጩበት፣ ቅጥረኞች ተወካይ ነን እያሉ ገንዘቡን ሲዘርፉት፣ ሲያልቡት፣ ሲበሉት ዝም ማለቱ፣ የገንዘቡን ሚና አለመጠየቁ፣ መሬት ላይ ያለው ደግሞ ባንዳዎችን አቅፎ ከባንዳዎች ስርስር ማለቱ፣ ህይወቱን እየሰዋ ትላንትና አንዱ ወንድሙ ተገደለ፣ ስም ተሰጠው፣ ሌላ ተደገመ፣ አሁንም ሌላ ስም ተሰጠው፣ እኔን ተባለ። መሪዎች እየተገደሉ ጄኔራል ራስ ምናምን እያሉ መሰየም፣ በውስጥ ማስገደል። ጠላት ምንም ነገር አያውቅም። ሾክሻኪ አስቀጣሪ አስተኳሽ ዛኔ ያለው ጎጃም ላይ ብዙ ፋኖ ለስብሰባ እየተጠራ በድሮን ተደብድቧል። ባለፈውም ተደብድቧል። በተናጠል ለብቻን ተገለዋል። ለብቻ ትዕዛዝ እየተሰጣቸው ከዛ መማር አለብን ነው። ለትንሽ ተረፈ፣ ቅጥረኛ ባንዳዎች ለትንሽ ተረፉ። ለምን ተረፉ? እስክንድር ነጋ ጎጃም ላይ ጀግና የሚባሉትን አጸድቶ ቤተክርስቲያን አስጨፍጭፎ፣ ጎንደርም እንደዚህ አድርጎ፣ ወሎም ሁለቱን ኮሎኔሎች መሳሪያ ማዞ ደም አቃብቶ አስገድሎ በድሮን አስደብድቦ፣ ሸዋም እንደዚሁ ግንባሩን አስብሎ አይናቸውን እያስጎለጎለ አስወጥቶ አደረገ። ያ ሁሉ ሆኖ አሁን አማራ ትግል ውስጥ መኖር ነበረበት? እዛ ምድር ላይ መኖር ነበረበት? ወያኔ ብተኩስብንም አንተኩስባትም፣ ሁለቴ ተሳስታለች ሶስተኛ ተሳሳታለች ብለን አንጠብቅም እያሉ ወያኔ እነሱ ያላሉትን እነሱ ያልፈለጉትን የአማራ ትግል ፊት ለፊት መቀመጥ ነበረበት። ስለዚህ ከእውነት ጋር እንታረቅ። ምሽኮረመም ጀግና ካለ ጠፊ ነው። ከጠላት ጋር ምሽመደመድ አብሮ ወጣ ገባ የሚል ዝም ብሎ ምክንያት እየፈለገ የሚተሻሽ ምናምን ካለ አንደኛ ቅጥረኛ ነው፣ አለበለዚያ ደግሞ ራሱ ጠፊ ነው። ስለዚህ ቆፍጠን ማለት ጠላትን መጸየፍ፣ የጠላትን ቅጥረኛ ሰርጎ ገብ ቅጥረኛ ባንዳን መጸየፍ አለብን ነው የምለው። አሁንም በዚህ መልክ ድርድር እንዲመጣ ያልተጠየቁትን እየጻፉ ያልተባሉትን እያሉ የአሜሪካ አምባሳደር በቅን ልቦና ተሳስተው ምናምን እያሉ ሌሎች ደግሞ መድረኩን እንዲሞሉት እየተደረገ ሰጣ ገባ በውስጥ እየተናበቡ የህልውና ትግላችንን ዋጋ የተከፈለበትን አሁንም እየተፈታተኑት ይገኛሉና የሞራል ውሳኔ ወስነን አቋም ጸንተን ቅጥረኛ ባንዳውና ጽዳ ጥያቄ ምልክት ያለበትን በሙሉ አያስፈልግም። መሬት ላይ ያለው እውነተኛና ሐቀኛ ይታወቃል። ጀግና ይሁኝ አይልም፣ ወሬ አያበዛም፣ በጠላት ሚዲያ ሲዞር አይውልም። ሁለተኛ የመጣንበት መንገድ የክልል አቃቢ ህግ መሆን በነገራችን ላይ በጣም ትልቁ ስልጣን ነው። ነገረ ሰሪው ነው። ፖለቲካው ያልወደደውን አማራ ሲያስጠፋ የኖረ ነው። ሌላውን እንቶ በሰፊው እንመጣበታለን። ከዛ ያ ሞራል የነበረው ሰው አማራን ሲያራቁት የነበረ ሰው አማራን ሲያሳድድ የነበረ ሰው ነጋዴውን በንግድ በግብርና በግብር ማጭበርበር በውድ ግብር በመጠየቅ አስተማሪው በፖለቲካ አቋሙ አርሶ አደሩን በተለያየ ምክንያት ሲያስጠፋ የነበረ የፖለቲካ አማካሪ ሆኖ ለረጅም ዓመት የሰራ አማራ በዛ ልክ ሲደቅና ሲጠፋ ዘሩ ሲጠፋ አስፈጻሚ የነበረ አካል ዛሬ በየትኛው ሞራል ነው መጥቶ የህልውና ትግል መሪ ሊሆን የሚችለው? ያው መሪ ከፊት ከዛ ደግሞ ተደራዳሪ ስብከት። ከዚህ ያልተማርን ከምን ልንማር ነው ጎበዝ? እና አቋምን ያዝ። ድርድር ምሬ ወዳጆ ተናግሯል። ድርድር መሸነፍ ነው ብሏል። አሁን ግን ድርድር መሸነፍ ብቻ ሳይሆን በአንዳነት የህልውና ትግሉ መሸጥ ነው። ይሄንን የሚሰብኩ ሰዎች ዞር በሉ እንበል። ዛሬ ቆፍጠን ካላል ነገ ይበሉናል። ባንዳ በተፈጥሮው ጨካኝ ነው። ነገ ህዝባዊ ፍርድ የሚጠብቀው ነው የሚታየው። ነገ አስከሬኑ መንገድ ላይ ሲጎተት ነው የሚታየው። ነገ አንገቱ ላይ ገመድ ሲገባ ነው የሚታየው። ስለዚህ ያ ስለሚታየው ዛሬ ላይ በቻለው መጠን ሁሉ ያጠፋውን ወንጀል ሂሳብ እንዳያወራርድ ዛሬ የቻለውን ሁሉ ከማድረግ ወደ ኋላ አይልም። ስለዚህ ቀስ እያሉ እየለቀሙ ከሚያጠፉን አቋምን ያዝና ወደ ገለል በሉልን በቃ ዞር በሉ ብሎ ራሳቸውን የሆነ በረት ሰርቶ እዛ ውስጥ ማጠርና ማስቀመጥ ነው። ስልካቸውን ምናቸውን ተቀብሎ በቁጥጥር ውስጥ ማዋል። ከዛ በሌብነት በማጭበርበር በውሸት በክህደት የማይታወቅ ጀግና ቁጡ ቆራጥ የሆነ መሪ ማስቀመጥ ነው። ስለዚህ ፋኖ በቂ ነው። ፖለቲካውንም ወታደራዊንም መምራት ይችላል፣ ሀገር መምራት ይችላል።
አትጨነቁ ለሌላው። ወያኔ ስልጣን ከያዘ በኋላ ነው የህገ መንግስት ቀረጽኩ ያለው ጸረ አማራውን ኦሮሞማ። ይሄ ምዕራባውያን አሜሪካኖች ጽፈው የሰጡትን እና ህርማን ኮሄን ጽፈው የሰጧቸውን ምናምን ህግ ያደረጉ ስልጣን ከያዙ በኋላ ነው። ደርግም ስልጣን ከያዘ በኋላ ነው ህገ መንግስት የቀረጸውና ያደላደለው። ስለዚህ አሁን ስር ነቀል ለውጥ ጠላትን ማሸነፍ፣ የሚገደልን አማራ፣ የሚጨፈጨፍን አማራ፣ ሌላው ኢትዮጵያዊን ቤቱ የሚፈርስን መከራ ያሳበደውን በቃ የሚደርስበት ያጣን ህዝብ መታደግ ነው። መጀመሪያ ማሸነፍ ነው። ሌላው ነገር ሁሉ ከዛ በኋላ ይመጣል። ስለዚህ ይህንን ለመምራት የጠላትን ማንነት የጠላትን አካሄድ ማወቅ ብቻ በቂ ነው። ሌላ ፍልስፍና ምናምን እንደዚህ በቃ የህግ ባለሙያ እንደዚህ ተምሯል ማስተርስ አለው አይሰራም። ጠላቱን ያወቀ መውጫ መንገዱን፣ ጠላቱን ካላሸነፈ መኖር እንደማይችል ያወቀ ብቻ በቂ ነው። ስለዚህ በውጭ ሀገር የሚኖር ከሀገሩ ውጭ የሚኖር አማራ ደግሞ ሜዳውን ያስከብር፣ የሚሰጠውን ገንዘብ ሚና ይለይ፣ አይነዳ፣ ዝም ብሎ በመስኮት እያጮለቀ አትይ፣ ዞር በልበል። ፋኖም በሜዳው የውጭ ሀገሩን ሜዳውን ያስከብር። አንዱ ባንዱ ጣልቃ ይግባ እና ተፈጥሮ ስሜታችንን እንከተል። እንደዛ እናድርግ። አሁን የተጀመረውን ሰጣ ገባ፣ አሁን የተጀመረውን የድርድር አካሄድ አሁንም ለኔጎሽዬሽን ቁጭ እንላለን እንደራደራለን እያሉ ይህች አካሄድ በጣም መርዝ ያዘለች ናት። ይችም በጊዜ መልስ መሰጠት አለባት። ትግሉ የህዝብ ነው። አመራሩ ህዝብ አልመረጠውም። መጀመሪያ አብዛኛው ህዝብ የመረጣቸው ጀግኖች፣ ጀግና የሚያውቃቸው ጀግንነት የወለዳቸው ተገድለዋል። የተወሰኑት ደግሞ ስማቸው ተዳፍኖ ተንኳሰው ተነጥለው በሚዲያም በምንም እንትን እንዳይባሉ ተደርገው ዝም እንዲሉ ተደርገዋል። ያ ሁሉ መውጣት አለበት። ቅጥረኛ ባንዳው ነው አሁን ሚዲያውንም ምኑንም የተቆጣጠረው። ያ ገለል በል ማለት ያስፈልጋል፣ ዞር በል ማለት ያስፈልጋል። እያንዳንዱ የሚሞተው፣ እያንዳንዱ የሚደማው፣ የሚራበው ደግሞ እንዳይሞት ነው፣ ዘሩ እንዲቀጥል ነው፣ የሀገሩ ባለቤትነቱን ለማረጋገጥ ነው፣ አጥፊውን ለማጥፋት ነው። ስለዚህ ህልውና ትግሉ ለጦሩ ነው፣ ለአማራ ህዝብ ነው ባለቤትነቱ እንጂ ለነዚህ ለቅጥረኛ ባንዳዎች አይደለም። ቅጥረኛ ባንዳዎች አይደለም። እና መረር ያለ እውነትን እንዋጥ። እውነት መራራ ነው፣ መራራውን እንዋጠው። ይሄ የመጨረሻ ጊዜያችን ነው። መስቀለኛ መንገድ ላይ ነን። በመስቀለኛ መንገድ ላይ ሆነን ለቅጥረኛ ባንዳ ትላንት ለተሳሳተ ዛሬ እያልን ወጣ ገባ እያሉ እንዲጫወቱብን የሚደረገውን ነገር እናቁም። ትግሉ የህዝብ እንጂ የቅጥረኛ ባንዳ ወይ ሰርጎ ገባ አይደለም። እነዚህን ዞር በሉ ማለት እያንዳንዱ የሞራል መብት አለው፣ እያንዳንዱ መብት አለው። ወንድሙን ቀብሯል፣ እህቱ ተደፍራበታለች፣ እናቱ ሞታበታለች፣ ሀብት ንብረቱ ወድሟል። ተመልሶ የሚገባበት ሀብት ንብረት የለውም፣ ተመልሶ የሚገባበት ቤት የለውም፣ ተመልሶ የሚኖርበት ሀገር የለውም። ስለዚህ ሀገር ለማስረከብ ቅጥረኛ ባንዳን ከፊት አጽዳ፣ ዞር በል በለው፣ ሂድ ከዚህ በለው። አለቀ። ካልደፈረሰ አይጠራም። ስለዚህ ይህን እናድርግላለሁ። ለዛሬ እዚህ ጋር አበቃለሁ። ይሄንን ምን እንደሚባል አላውቅም። ይሄንን ፈጽሞ አማራን የማጥፋት አማራ በዚህ ልክ እየጠፋ ጥፋቱን እንደምንም ሳይቆጥር የጠላት መንግስትን ለማዳን የሚንቀሳቀስን ቅጥረኛ ባንዳ ጊዜ መስጠት የለብንም። ነገ የምናደርገውን ዛሬ እናድርገው። ዛሬ ማድረጋችን ብዙ ህይወት እናድናለን፣ ብዙ ንብረት እናድናለን፣ ብዙ ሰቆቃ እናድናለን። የህልውና ትግላችንን የድል ጊዜ እናሳጥራለን ማለት ነው። ፍኖተ አማራን በፍኖተ አማራ በዘመር ቲቪ እና በፍኖተ አማራ ዩቲዩብ ቻናል ተከታተሉን። ላልሰማ አሰሙ። ይሄ መልእክታችን እንዲደርስ የዘመር ቲቪን አግዙ፣ ባለቤት ሁኑ። ስለተፈቀደልንም ይሄንን ሀቅና እውነት እንድናቀርብም ዘመር ቲቪ ስለፈቀደልኝ በአማራ ህዝብ ስም እኔም እንዳንድ አማራ አመሰግናለሁ። በሚቀጥለው ሳምንት እስከምንገናኝ ሰላም።